ካች ብያለሁ መጥቻለሁ። የመጣሁበትን ምክንያት ፍትህ ለሀይሚትዬ ባለቤት ለብሩኬ ማለት ነው። ምን ብላለች? ቡቡ አፈቅረሃለሁ ብሩኬ በውስጥ መልስልኝ በማርያም ባሌ እንደው ደግሞ ባሌ ወየው በለኝ። የማ ባል? የብሩኬ ብሩኬ እኮ የሀይሚትዬ ነው እንዴ! ምን ሆናችሁ ነው እንዴ የምትሻሙበት? ስታስጠሉ። ባይዘው የስተርዴይ ናይት ቲክቶክ ገብቶ ነበር። ባይዘው ያው እኔ ሁሌ አላወራም ቢዚ ነኝ። ሌሊትም አትሉኝም እና ያው ቪዲዮ መስራት አይመቸኝም ከሰው ጋር ስለሆንኩ ማለት ነውና ለትንሽ ጊዜ ደግሞ በሚለው ወደ ስራ ወደ መዳምዬ ቤት ስለምሄድ ለዛ ነው ቪዲዮ ላይም ችላ ምለው። ግን አየዋለሁ። ቲክቶክም ፏ ብትን ነው። ቲክቶኩ ግን የስተርዴ ኮሜንቶቹ በጣም ነው የሚያሳፍሩት። በጣም ነው የሚያሳፍሩት። በማርያም በውስጥ አናግረኝ ላልሹ ሃይሚን አናግሪ፣ ሚስቱን አናግሪ ዘልዛሎች። ሌላው ደግሞ አፈቅርሃለሁ ለምትሉ ሴቶች አታፍሩም እንዴ? ዘልዛሎች። እንደዚሁም ደግሞ ቡቡዬ አፈቅርሃለሁ ቡቡዬ አቤት በለኝ። ለምንና አቤት ሚልሽ? እሱ የራሱ የሆነ ህይወት ያለው ሰው ነውና የሰው ባል ላይና የሰው ፍቅረኛ ላይ ሰፋ አትበሉ ባካችሁ። የቪዲዮ ጋይስ ማለት ነው። ይልቁኑ ብሩኬን አበረታቱ፣ ሃይሚትዬን አበረታቱ። በቃ ይሄ ነው። አድናቂም ወዳጅም አፍቃሪም መለየት አልቻልንም። ዘራፍ ዘራፍ። እኔ እንግዲህ ፍትህ ልጠይቅ ነው የመጣሁት። ፍትህ ለብሩኬ። ኮሜንታተሮች ማፈሪያዎች። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ የመዳም ቅመሞችዬ ማለት ነው። የኔ ብርታቶች፣ የኔ ጠንካራዎች፣ የኔ ጀግናዎች፣ የኔ አትበገሪዎች የመዳም ቅመሞችዬ ቢግ ሪስፔክት ነው ያለኝ ለእናንተ ማለት ነው። እንደዚሁም ደግሞ ለምታዳምጡኝ እህቶቼ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። አላህ ለሀገራችሁ ያብቃችሁ ውዶቼ። ከምንም በላይ የዘር ለገበሬ ሚሴጅ በ6 ዓመቴ ከሳውዲ አረቢያ ወደ ኢትዮጵያ ስገባ ሚዲያ ላይ የምሰማው ሌላ ኡን መስሎ የታየኝ ሌላ። መዳም ቤት ጠንክራ ለሰራች ኢትዮጵያ ላይ በጣም ኢዚ ነው። ረቢ ነው የምላችሁ። እንደውም መዳም ቤት ሆነን ኢጃዛ ቤት እየገዛ የምንጠቀመው ነገሮች አሉ ሳ ስለዚህ እንደውም ኢትዮጵያ ላይ በጣም ሲምፕል ነው። ያ ነገር የሚሆነው ነው ምንድነው? መዳም ቤት ስንሰራ ብራችን ኮኔክት ከማጋ እኔ ምሰራው ከኔ ጋርና ከናቴ ከአባቴ በስ ኮንታክት ከባሌ ከልጄ ከወንድሜ ካክስቴ ኔቨርስ። መጀመሪያ መቆም የምትችሉት ራሳችሁ ስትሆኑ ነው። ለራሳችሁ ስትሆኑ ነው። ረቢ ነው የምላችሁ። አሁን ስደት ላይ ብዙዎቻችሁ እየተበላችሁ ያላችሁት ትዳርና ፍቅረኛና ብር ይገናኛል። ኔቨርስ ምንም አይገናኝም ስደት ላይ። እኔ ባሌ የሚያኖረኝ ቤት ኪራይ ራሱ ከፍሎ ነው። ረቢ ነው የምላችሁ ባሌ እስከሆነ ድረስ። ስለዚህ እንደዛ ከሆነ ወዶቼ ብራችሁ ወጥራችሁ ከሰራችሁ ኢትዮጵያ ላይ ዘና ትላላችሁ። ኢትዮጵያን እንዳትፈሩ የኔ ሚሴጅ ማለት ነው። ኢትዮጵያ አያስፈራም። እኔ ራሴ ኢትዮጵያ ስደቱኝ ይፈራ ነበር። ስመጣ ግን በጣም ኢዚ ነው። ለምን ስደት ላይ ሳውዲ ሱቅ ሄደን የምንጠቀመው አሲሮች እንጀራ እኔ ሁሌ እየገዛው ነው የምበላው ማለት ነው። ስደት ላይ ስንት ብር ነው? 5 ብር 6 ብር ነው 7 ብር ገብቷል ባይዘው እና እንደዛ ነው አንድ እንጀራ ሳ። እዚህ ሀገር ደግሞ እንደዛ ስደት ላይ የምትኖሩ ከሆነ እዚህ ሀገር በጣም ኢዚ ነው። ይሄ የምነግራችሁ አገር እንዳትፈሩ፣ ግን የማትፈሩበት ምንድነው? ጀግና ሆናችሁ ስትሰሩ ነው ውዶቼ የምወዳችሁ። እኔ ቢግ ሪስፔክት ነው ያለኝ ለብዙ እህቶቼ በውስጥ ራሱ ምክሬ ምንድነው? ጀግና ሆናችሁ ብራችሁን ያዙ። ቤት መስራት ትችላላችሁ። ረቢ ነው። እኔ አሁን እየሰራው ነው። ለምን አሻችኋለሁ? ከአንዱ ሁለት ቤት ወታጀራ ላይ 03 ላይ የሚከራይ ከ10 ክፍል በላይ ረቢ ነው ብላችሁና 300 ካሬ ሜትር ላይ 03 ላይ ማለት ነው። እንደዚሁም ደግሞ ደዘም እንደዚሁም እያለ ማለት ለምን ጠንክራችሁ ከሰራችሁ እንቅልፋችሁን እያጣችሁ ስራ ሳትንቁ ኩፋዝ አርጋችሁ አፍንጫችሁ ላይ ከማም አርጋችሁ ጠንክራችሁ ስሩ። የኔ ሚሴጅ ውዶቼ ሁሉ ነገር ቀላል ነው ለካ። እኔ ረቢ ነው። እኔ የመዳም ቤት ሆኜ የመዳም ሰርቼ እንደዛ አንድ ሰው መሆን አይመስለኝም ነበር። ግን አልহামዱሊላህ ለካስ ከተሰራ አሜሪካ ካለው ሰው እኩል መኖር ትችላላችሁ። ቤት መስራት ትችላላችሁ። መኪና መግዛት ትችላላችሁ። ባጃጅ 5 ወር ደሞዛችን ነው ባይዘው ባጃጅ 400 ምናምን ብር ነው። 400 ሺህ ባጃጅ ማለት ነው። ክፍለ ሀገር ልጆች ካላችሁና በጣም ኢዚ ነው። ይሄን ነገር የምላችሁ ምንድነው? የመዳም ቅመሞች አገር እንዳትፈሩ። መዳም ቤት ጠንክራችሁ ስራ አትናቁ። ከማም አርጋችሁ አራስ ልጅም ህፃን ልጅም አሮጊትም ስሩ፣ ተሯሯጡ።
ረቢ ነው የምላችሁ። እኔ 1 ሰዓት 3 ሰዓት ነው በብዛት የምተኛው ታውቃላችሁ። ብዙ ስራ ነው የምሰራው ባይዘው 3-4 ስራ ነው የምሰራው። ዛት ታይም ሳይለንት ሶሪ። ይሄን ካልኳችሁ ይበቃችኋል። ይሄን ማወራው ሌላ ነገር ውስጥ እንዳትገቡ። ለምን ብዙዎቻችሁ ወይኔ ኢትዮጵያ እኔም ስለምን ነው እኔ 6 ዓመት አልመጣሁም እንግዲህ ነበር ሳውዲ ያለው ስመጣ ግን እንዴ በቃ ማለት ጀመርኩ። ስለዚህ ይሄን ሜሴጅ ምንድነው አይናችሁን ጨፍናችሁ ጤና ብቻ ነው መለመን ያለባችሁ። ጤናን አንድ አላህ Subhanahu Ta'ala ጤና እየለመናችሁ ብራችሁን እየያዛችሁ በስርዓት ያዙ። የሚያስፈልጋችሁን አድርጉ። ሞርዛን ወርቅ ግዙ። ወርቅ በጣም አሪፍ ነው ከምነግራችሁ በላይ። ወርቅ ካላችሁ ብዙ ነገሮች ማድረግ ትችላላችሁ። ወርቅ ካላችሁ በቃ ቀላል ነገሮችን መግዛት ትችላላችሁ። እንደ ብዙ ነገሮችን ማለት ነው በኢዚ እና በርቱ፣ ጠንክሩ ነው የኔ ሜሴጅ። ጤናን ለምኑ፣ ጠንክሩ። ማንም የደረሰበት እንደርሳለን እኛ የመዳም ቅመሞች። እሺ ውዶች በርቱ። ይሄ ነው ሜሴጅ። ሲቀጥል ደግሞ የመጣውበት ምንድነው የሰው ፍቅረኛ ላይ የሚንጠለጠሉ ሴቶች አሉ። አንዳንዴ እንዲህ ኮሜንት ላይ ራሱ ቡቡ የሃይሚ ነው እንዴ ቡቡ እንድትሉ ተፈቅዶላችኋል። አልহামዱሊላህ። ከዛ ወዲያ ግን በማርያም በውስጥ አውራኝ ሃይሚን አታውሪያትም ሚስቱን መጨለቅ። ደግሞ አንዳንዴ አንድ ሰው ኮሜንት ሲጽፍ ሰው እንደሚያነባት ታውቁ። እንግዲህ ሰው ስክሪንሻት እያደረገ እየተቻችሁ ነው። ይሄን የማመጣው ግን ምንድነው ቢያንስ ምጽፉትን ነገር እኔ ብቻ የሆነ ነገር እኮ ስጽፍ ጓደኞቼ ያነባሉ፣ ሚዲያ ላይ ያለው ህዝብ ያነባል ብዬ ነው መጻፍ ያለብኝ። ለምን በዋትስአፕ በኢሞ አይደለም ብሩክን እያወራችሁ ያላችሁት። አንዷ ደግሞ ለምንድነው ማትመልስልኝ? ለምንድነው ስልክ ማታነሳው? አፈቅርሃለሁ አቤት በለኝ። አረ ማፈሪያዎች፣ አሳፋሪዎች። በዛ ላይ እኮ ልጆች ናቸው ጨምላቆች። ለማንኛውም ብሩክ ሃይሚ ነው። ስርዓት ያዙ። የሰው ባል አትመኙ። በቃ ፍቅረኛ ካለው ፎር ኤግዛምፕል እኔ ስቱደንት ታይም ያኔ ማለት ነው 6 ዓመት ተማሪ ያለን ፋሩቅ ናስር፣ ማቲዮስ ገብሩ ላይክ ይባላሉ ጓደኞቻችን ማለት ነው። ባይዘው የወንዶች ነበሩ ጓደኞቼ። አሁን ግን እንደኔ መዳም ቤት አይደሉም። እንደምታውቁት ሁሉም ፏ ብሏል። እና ሚስታቸው ካገቡ አሁን አገብቷል አኪድ ወይም ወልደውም ሊሆን ይችላሉ። ጓደኝነቴ ከማጋ ነው እንደው ቢሆን ከሴቷ ጋር ነው። ዩ አንደርስታንድ? እንደዛ ነው። ወንድ ላይ ችክ አትበሉ። በቃ ብሩኬ ፍቅረኛ ያለው ሃይሚ ናት። 4 ነጥብ። እኛ አድናቂ ነው መሆን ያለብን። አድናቂና አፍቃሪ መለየት አቃተን እኮ። ማነው አፍቃሪ ማነው አድናቂው? ስለዚህ ስርዓት ያዙ። መጨለቅ ኦ ማይ ጋድ። እና እንግዲህ ዛሬ ሃይሚትዬ ናት። ሼር አድርጉ። ሌላው ደግሞ ብሩኬ በማርያም በውስጥ አውራኝ፣ ብሩኬ ያፈቅርሃለሁ አቤት በለኝ። ሼር አድርጉለት፣ ቻናሉን አዘዋውሩለት። 9 ይንቀሳቀስ። ወንድ ጥሞች አሁንማ ጾም ተፈታላችሁ። ማን ይቻላችሁ? ደግሞ ቅድም ምንም አላልኩም። መታችሁ እኔ ላይ የምጽፉት ስድብ ምን ናችሁ ነው? ምን አልኩ? ሃይሚዬ ስማርት የሚዲያ መሪ አስተማሪ ቪዲዮ ነው አልኩ። ግዴታ ምን ማለት አለብኝ? ፍፄ ሲጀምር ደግሞ ተነጋግረው ነው ለመሰላችሁ ዶቼ። አሁን ነው የገባኝ። ኮሜንታተር ቴንክ ዩ ቬሪ ማች። ለምን የትላንትና ቪዲዮ ብሩኬ ተመካክረው ነው የሰሩት። ለምን እንደሆነ እንገራችሁ። ይሄ ነገር ከተናደደበት ብሩኬ ለምን ጫነ? ለምን ታይትል ጻፈ? ለምን እሱ ቤት ተጫነ? ለምን ታምኔን ተሰራ? ስለዚህ ተነጋግረው ተመካክረውበት ነው። ገባችሁ? ተነጋግረው ተመካክረውበት ነው። አስተማሪ ቪዲዮ ነው 4 ነጥብ። ስለዚህ አሁንም ተሳደቡ እንደሞ ቀርጌ ተነጋግረውበት ነው። እና ቴንኪዩ ተነጋግረውበት ነው ስትሉኝ በጣም ነው ያመሰገንኳችሁ። ለምን እኔም ጭንቅላቴን እንዲሰራ አድርጋችሁታል። ብሬኒ ኦፕን እንዲሆን ማለት ነው። እና ጨረቆች ወዳችኋለሁ።